አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዴችን ለቤተሰቦች ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? መተናል እና ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ እና ዛሬ በአዲስ ቪዲዮ ነው የመጣሁት ማለት ነው። ከሰላም ተስፋዬ ልጀምር ማለት ነው። ሰላም ተስፋዬ እንግዲህ በቃ ኢትዮጵያ ወንዶች በቁኝ ብላ ቻይናዊ አገባች ማለት ነው። ከቻይናዊ ፍቅረኛ ጋራ ሰሞኑን የቀለበት ፕሮግራም አላቸው። በዚህ አጋጣሚ ሰላም እንኳን ደስ አለሽ፣ ላንቺ የሚሆንሽ ያርገው፣ እንኳን ደስ አለሽ ማለት ፈልጋለሁ። ሰላም ከአርቲስቶቹ መሀል በጣም የምወዳት አርቲስት ናትና ሰላም ተስፋዬን የማያውቃት የለም። በዚህ አኔት ይመቸኛለች፣ በጣም ነው የምወዳት። አሁን ግን ቻይናዊ ልታገባ ሰሞኑን ያው ቀለበት ፕሮግራም ላይ ምናምን ቢዚ ናት ማለት ነው። ደስ ይላል። ለሷ የሚያከብራት የሚወዳት ከሆነ ማለት ነው። ያው ቻይናዎቹ ደግሞ ይችሉበታል ፍቅር፣ ሰው አክባሪ ናቸውና ሰላምም ደግሞ አውቃበት ነው የገባችው። ደስ ይላልና ዛሬ ስለ ሰላም ቀለበት ፕሮግራሟን በጣም ደግሞ ደስ የሚል ሁኔታ ነበረ እላችኋለሁ። በመቀጠል ደግሞ ኢክራም እና ኢሳም ምን ላይ ናቸው? ኢክሩና ኢሳም በዩቱብ በዩቱብ እያሳዩን አክት ሌላ ነው። እኛ ደግሞ እንዴት ነው ኢክራም አትቀበለው አበባውን እንደምን አትቀበለውም? እና ኢሳምን ደግሞ ወደ ኢክሩ አባት ሽማግሌ ልኮ ለምንድነው ነገሮቹን ማያስተካክለው ብለን ስለነሱ እንጨነቃለን ማለት ነው። ማለት ኢክሩ እንግዲህ ቀለበቱን እንደ ወጠጤ እኛ ቀለበት ዝም ብለን አይደለም ቀለበቱን ቢቀበልህ ምንም የሚቀይር ነገር የለም ብላ አበባውንም ሰጥታው ነው እየሄደችው ያየነው ማለት ነው። እና ያን ቪዲዮ ስናይ እኛ ብዙ አስብንበት ነበር። ተመልሶ ታርቆ ደግሞ ለምንድነው ኢክሩ በፍቅር አበባውን ምናምን ያልቀበለችው? ተቀብለው እሺ ችግር የለም እና አባቴ ጋር ሽማግሌ ላክ ብላ በግልጽ ለምንድነው የማታወራው? አንተ ነገሮችን አስተካከል ምናምን እያለች ለምንድነው ወደ ኋላ የምትለው ብለን እኛ ብዙ እያሰባን ነበር ማለት ነው። ማለት ኢክሩና ኢሳም ተጋብቶ አንድ ላይ ሆኖ ማየት በጣም እንፈልጋለን። እነሱ በእርግጥ የማይለያዩ ምርጥ ጥንዶች ናቸው። አላህ አንድ ያርጋችሁ፣ ጥሩ ትዳር የሚወፍቃችሁ። ባይዘይ እንግዲህ እኛንም አንዳንዴ አትሸውዱና፣ ምክንያቱም በዩቱብ ያየነው ሌላ ነው፣ በቲክቶክ ያየነው ሌላ ነው ማለት ነውና ይሄ ደግሞ ለኛ ለእናንተ ተመልካቾች አይገባንም። እኛ የእናንተ መስማማትና የእናንተ መዋደድ እንፈልጋለን። የእውነት ደስ ስላችሁ ደስ ይለናል። ስለዚህ ኢክሩ ደግሞ አበባውንም ሳትቀበል ጥላው ስትሄድ ነበር ያየነው እና በቲክቶክ ደግሞ ተቀብላው አበባውን ስትሸተው ምናምን ነው ያየነውና ሁለት አይነት ለምን ታደርጉብናላችሁ እንዴ? እኛም እኮ የእናንተ ደስታ ያስደስተናል። እና ስለ ኢክሩና ኢሳም በዚህ አብቅቷል ማለት ነው። እንግዲህ እነሱ ተጋብቶ ማየት ነው የምንፈልገው። እንደዚህ አትሸዋወዱን። ወደ ሩታና አብርሽ ሲያልፍ ደግሞ አብርሽና ሩታ ትክክል ናት። በጣም አስተዋይ፣ አስባ የምታወራ በጣም ጀግናና ጠንካራ ሴት ናት። እውነት ሩታዬ ይመችሽ። አብርሽ ግን ጥፋቴን ማመን በጣም ትፈራለህ ማለት ነው። እንዴ እንዴት አድርጌ ነው የሚያስተካክለው? እንዴት አድርጌ ነው ምናምን የምትለው? እንዴት አድርጌ ነው? እና ይሄ እኮ ትላንትና የነበረ ላይፍ ነው። ትላንትና አልፈዋል። አንድ ሰው መጥቶ የቆያ ቪዲዮን የቆያ ፎቶን ስለታጠፍ ደግሞ ፈርተህ በትዳር ላይ ገና ሌላ ችግር ከምታመጣ እሷን ወዳት ይቁም፣ ካልሆነች ደግሞ ዝም ብላ ትስራበት። አንተ ደግሞ ተሰብስቤ ቤቴም መቀመጥ ትችላለህ ማለት ነው። ያን ጊዜ ነገር አይስፋፋም። እና ሩታ ጥልህ ከእሷ ጋር እሷን ማባበል ነገር ማስተካከል እኮ አይሆንም። እሷን የምታባብላትና እሷን የምትለምናት ምንም አይነት መንገድ የለም።
ማለት ከዚህ በፊት የነበረ ላይፍ ነው። ያ ላይፍ ደግሞ ሳይሳካ ቀራ። ሲቀራ ደግሞ ሩታን ወደ ህይወት ያመጣሃት አገባሃት። ገና ለገና የትላንትና ጥለህ የመጣው ፍቅር ተከትሎ ሲመጣ የዛሬ ትዳርህን ማስተካከል አትችልም። እና ሩታዬ ይመችሽ፣ አሳቢ ነሽ፣ በጣም ጠንካራ ሴት ነሽ። አሁን ግን ተስማምተሽ ልጁን ከምታስጨናንቁ በመሃል አንቺም ተስማምተሽ ወደ ቤትሽ ተመለሽ ማለት ነው። አብርሃም ደግሞ አንተም አንዳንዴ ማሰብ መቻል አለብህ። የእውነት ማሰብ መቻል አለብህ። በትዳር ውስጥ እንደዚህ አይነት ነገር በጣም ነው የሚደብረውና በትዳራችሁ መካከል ደግሞ ሰውን ጣልቃ ማስገባት በጣም ትወዳላችሁ። ለሩታዬ ራሱ ደግሞ እንደዚህ አይነት ነገር ጥሩ አይደለም። ሴት ልጅ ናት። ታግሰ የሆነ ጊዜ ግን ጭራሽ ላታገኛትም ትችላለች ማለት ነውና ኤፍሬም ቢሆን በእናንተ መካከል ማግባት የለበትም በፍጹም። ምክንያቱም አያገባውም። ያንተ ወንድም ቢሆንም ትዳር መካከል ማንም ሰው ማግባት በቃ አይቻልም። ጥሩ አይደለም። ኤኒዌይስ እናንተ ተባበሩ። አብርሃም አንተም ደግሞ ያለፋ መጥቶ እንትን ስለጣጥፍብህ ደግሞ ከእሱ ጋር አትለጣጠፍ ማለት ነው። እና ዛሬ ብትታረቁ ነገ አንዷ ደግሞ ትመጣለች። የሆነች ፎቶ ይኖርሃል እንግዲህ ከአንተ ጋር ፎቶ ተነሳሽ የሆነች አሁንም ትመጣለች እና የድሮ ፍቅረኛ ነው ስትል እሺ አሁን ለማባበል እያል ከሩታ ትጣላለች። እና እስከ መቼ ድረስ ነው እየተጣላችሁ ቤት ለቃችሁ እየወጣችሁ ምናምን የምትኖሩት? ስለዚህ ይሄ ነገር በፍጹም ተገቢ አይደለም፣ ለሩታም ጥሩ አይደለም። እና እንግዲህ እናንተ ቤተሰብ ሁሉ ትዳር ማለት ቀልድ አይደለም። ትዳር ማለት ቀልድ አይደለም። ትዳራችሁን ሰብሰብ ብላችሁ ተወያይታችሁ ተስማምታችሁ ለማስተካከል ለማምራት ሞክሩ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስላል። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በጣም አመሰግናለሁ።